ሰላም የዱካ ኒውስ ቤተሰቦች ሰላምታችን በያላችሁበት ይድረስ እያልን በእለቱ የተሰሙ ዜናዎችን አርዕስቶቻቸውን በማስቀደም እንጀምራለን። ህወሓት ለአፍሪካ ህብረት የክስ ደብዳቤ ጻፈ። ምን የሚል በቅድሚያ የምንመለከተው ይሆናል። በአንድ ከፍተኛ የመንግስት ባለስልጣን በኩል የአስቸኳይ ጊዜ አዋጅ ተጠይቋል። ኢትዮጵያ የሮይተርስ ጋዜጠኞችን አገደች። ለምን የምንዳስሰው ይሆናል። በደብረ ታቦር ስላለው ውጊያ የደረሰን መረጃ አለ እንነግራችኋለን። ቻናላችንን ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። ህወሓት የአፍሪካ ህብረት በሰሜን ኢትዮጵያ ትግራይ ክልል እየከፋ ለመጣው ውጥረት ትኩረት ሰጥቶ እልባት እንዲያበጅ ጠየቀ። ህወሓት ለህብረቱ ሊቀመንበርና አባላቱ በላከው ደብዳቤ የፕሪቶሪያው ስምምነት በአስቸኳይ እንዲተገበር ጠይቋል። ህወሓት አዲስ አበባ ውስጥ 39ኛ መደበኛ ጉባኤውን መቀመጥ የጀመረውን ለአፍሪካ ህብረት በላከው ደብዳቤ በትግራይ ክልል እየተጋጋለ ለመጣው ውጥረት ትኩረት ሰጥቶ እንዲመክርበት ጠይቋል። ይህ የህወሓት ጥሪ በሰሜን ኢትዮጵያ ደም አፋሳሹ ግጭት ዳግም ሊነሳ ይችላል በሚል በርካቶችን ባሰጋበትና ዓለም አቀፉ ማህበረሰብና የሰብአዊ ተቋማት የማስጠንቀቂያ መልእክት እያስተላለፉ በሚገኙበት በአሁኑ ወቅት ነው። ምንም እንኳን የፌዴራል መንግስት ምላሽ ባይሰማም ህወሓት የፌዴራል መንግስት ሌላኛውን ዙር አስከፊ ጦርነት ለመክፈት የጦር መሳሪያና ሎጂስቲኩን ወደ ክልሉ ያስጠጋ ነው በማለት ክሱን ያሰማው በዚሁ ጊዜ ነው። የአስቸኳይ ጊዜ አዋጅ ተጠየቀ። ኢህአዴግ የፌዴሬሽን ምክር ቤት አፈ ጉባኤ የነበሩትና የህወሓት ስራ አስፈጻሚ የነበሩት ወይዘሮ ኬሪያ ኢብራሂም በትግራይ የአስቸኳይ ጊዜ አዋጅ መታወጅ አለበት አሉ። የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ትላንት ባደረጉት ቃለ ምልልስ ለህዝብ ሲባል የጦር በሮች ሁሉ መዘጋት አለባቸው፣ ለዚህም ደግሞ በአገር ውስጥም ሆነ በውጭ የሚገኙ የክልሉ ተወላጆች ጥረት ማድረግ ይገባቸዋል ብለዋል። ኬሪያ ወጋሃታት ከተሰኘው ጋር ባደረጉት በዚህ ቃለ ምልልስ የትግራይ ተወላጅ አሰላለፋችንን ማስተካከል አለብን ብለዋል። ከፌዴራል መንግስት ጎን በመቆም ህዝባችንን ከችግር ማላቀቅ ይኖርብናል ያሉ ሲሆን በትግራይ ክልል ውስጥ አስቸኳይ ጊዜ አዋጅ መታወጅ እንዳለበትም አስረድተዋል። ንግግራቸውን ሲቀጥሉም የፌዴራል መንግስት ሊመልሳቸው የሚችላቸውን ጥያቄዎች መመለስ መቻል አለበት ብዬ አስባለሁ ብለዋል። ይህንን እንዲመልስም መቃወም ሳይሆን ከጎኑ መቆም አለብን በማለት ገልጸዋል። የትግራይ ህዝብ ከአጋሩ ጋር የመዋጋት ታሪክ እንደሌለው የጠቀሱት ወይዘሮ ኬሪያ የህወሓት ቡድን ግን ጦርነት ለማነሳሳት እየሞከረ እንደሚገኝ አስረድተዋል። ጨምሮም የትግራይ ህዝብ ከአገሩ ጋር የሚጋጭበት ምንም አይነት ሁኔታ የለም፣ እንዲህ አይነት ታሪክ የለውም፣ ህዝቡ ሀገሩን የሚወድ በመሆኑ ከፌዴራል መንግስት ጋር መቆም ይኖርበታል በማለት ገልጸዋል። የቀድሞ አፈ ጉባኤ ሲቀጥሉም የትግራይ ህዝብና ምድር የጦር ሜዳ እንዳይሆን መጠንቀቅ አለብን፣ የጥፋት ኃይሎችን መዋጋት አለብን፣ ትግራይ የጦር ሜዳ መሆን የለባትም፣ ስለዚህ ይህ እንዳይከሰት አሰላለፋችንን ማስተካከል ያስፈልጋል ብለዋል። በማስከተልም እኔ ሰላም ይምጣ ጦርነት ይቁም እያልኩ ነው። ሰላም በትግራይ እንዲሰፍን ችግሩን በህጋዊ መንገድ መፍታት ካልተቻለ አስቸኳይ ጊዜ አዋጅ መታወጅ አለበት ብለዋል። ምክንያቱም ትግራይ ውስጥ ስርዓት አልበኝነት አለ፣ ህዝቡ ለጦርነት ገንዘቡን እንዲለግስና በጦርነቱ ውስጥ እንዲሳተፍ ለማስገደድ እየተሞከረ ነው በማለት አስረድተዋል። ኢትዮጵያ የሮይተርስ የዜና ወኪል ጋዜጠኞችን በሀገሪቱ የመስራት መብት እንደነጠቀች የፈረንሳይ ዜና አገልግሎት ዘገበ። በመጪው ቅዳሜና እሁድ በአዲስ አበባ የሚካሄደውን 39ኛው የአፍሪካው የመሪዎች ጉባኤ ላይ ለመሳተፍ ለሮይተርስ የተሰጠው ፈቃድ እንደተሰረዘ የዜና ወኪሉ ቃል አቀባይ በኢሜል እንደገለጹት ዘገባው ይጠቁማል። ከዚህም በተጨማሪ መቀመጫቸውን በአዲስ አበባ ያደረጉ 3 የሮይተርስ ጋዜጠኞች በኢትዮጵያ የመዝገብ ፍቃድ እንዳልታደሰ ቃል አቀባዩ ገልጸዋል። ሮይተርስ የውሳኔው ገፊ ምክንያቶች ምን እንደሆኑ ያለው ነገር የለም። ሁሉም ጋዜጠኞች ኢትዮጵያውያን ሲሆኑ ሮይተርስ ስለ ኢትዮጵያ በሚሰራቸው ዘገባዎች የጀርባ አጥንት እንደነበሩ የፈረንሳይ ዜና አገልግሎት ገልጿል። ሮይተርስ ጉዳዩን እየገመገመ እንደሚገኝና ነፃ ገለልተኛና አስተማማኝ በሆነ መንገድ ስለ ኢትዮጵያ ዘገባዎች መስራቱን እንደሚቀጥል አስታውቋል። የፈረንሳይ ዜና አገልግሎት በጉዳዩ ላይ ለኢትዮጵያ ባለስልጣናት ያቀረበው ጥያቄ ምላሽ እንዳላገኘም በዘገባው ተጠቅሷል።
የኢትዮጵያ መገናኛ ብዙሃን ባለስልጣን ባልደረባ ስለ ጉዳዩ መረጃ እንደሌላቸው መናገራቸውን የፈረንሳይ ዜና አገልግሎት ዘግቧል። ሮይተርስ ከጥቂት ቀናት በፊት ለሱዳን ፈጥኖ ደራሽ ኃይሎች ታጣቂዎች በኢትዮጵያ ቤኒሻንጉል ጉሙዝ ክልል ማሰልጠኛ መከፈቱን የሚዘግብ ሰፊ ሪፖርት አቅርቦ ነበር። ከሁለት ሳምንታት ገደማ በፊትም ዋዜማ ራዲዮ በኢትዮጵያ ያለውን የሥራ ፍቃድ ከተቆጣጣሪው የመገናኛ ብዙሃን ባለስልጣን በተሰጠው ትዕዛዝ እንደመለሰም ገልጾ ነበር። ባለፈው ታህሳስ ወር የኢትዮጵያ መገናኛ ባለስልጣን የዶቼ ቬሌ 2 ዘጋቢዎችን ፈቃድ በቋሚነት ሰርዟል። የቢቢሲ ዘጋቢዎች ፈቃድ እንዳልታደሰ የፈረንሳይ ዜና አገልግሎት ዘግቧል። ኢትዮጵያ በሪፖርተርስ ዊዛውት ቦርደርስ የግሪጎሪያኑ 2025 ዓመታዊ ሪፖርት በፕሬስ ነጻነት ከ180 ሀገራት 145ኛ ደረጃ ላይ ትገኛለች። በአማራ ክልል የደቡብ ጎንደር ዞን መቀመጫ በሆነችው ደብረታቦር ከተማ በፋኖ ታጣቂዎችና በመንግስት ኃይሎች መካከል በተካሄደው ግጭት የህይወትና የንብረት ጉዳት መድረሱን ነዋሪዎቹ ተናገሩ። በከተማዋ ከፍተኛ ውድመት ያደረሰው ግጭት የተከሰተው በዞኑ በሚገኙ ሌሎች አካባቢዎች ጭምር ውጥረት ከነገሰ ከአንድ ወር ገደማ በኋላ እንደሆነ ነዋሪዎቹ ለቢቢሲ ገልጸዋል። ለደህንነታቸው ሲባል ስማቸው እንዲጠቀስ ያልፈለጉና ቢቢሲ ያነጋገራቸው 4 ነዋሪዎች ረቡዕ የካቲት 2018 ዓ.ም ከማለዳው 12 ሰዓት እስከ 1 ሰዓት በከተማዋ ውስጥ ተኩስ መሰማት እንደጀመረ ተናግረዋል። እስከ ቀኑ 11 ሰዓት ድረስ የዘለቀ ነው ባሉት በዚህ ግጭት ፖሊስ ጣቢያዎችና የመንግስት ተቋማት ተቃጥለዋል፣ እንዲሁም የመንግስት የጸጥታ ኃይሎችና የፋኖ ታጣቂዎች ሞተዋል ሲሉ ገልጸዋል። የሟቾቹ ቁጥር ምን ያህል እንደሆነ ባይጠቅሱም የደረሰውን ጉዳት ከባድ ነው ሲሉ ገልጸውታል። ሌላ ነዋሪም የፈርጣ ወረዳ ፖሊስ ጽሕፈት ቤት ሙሉ በሙሉ ወድሟል። ቄስ አለማየሁ የሚባል አካባቢ የሚገኝ የከተማው ፖሊስ፣ የዞኑ ዋና አስተዳደር፣ የእንግዳ ማረፊያ እንዲሁም በርካታ የፖሊስ ጽሕፈት ቤቶች መቃጠላቸውን የገለጹት ሌላ ነዋሪው በበኩላቸው በመንግስት ተቋማት ላይ የደረሰው ውድመት መጠነ ሰፊ እንደሆነ ተናግረዋል። ከአርሶ አደሮች መሳሪያ ተሰብስቦ ተከማችቷል የሚባል ወሬም ስለነበረ እርሱ ነው የተቃጠለው ውጡ የሚባለው ሲሉም ድርጊቱ በፋኖ ታጣቂዎች እንደተፈጸመ አመላክተዋል።